ጭራሽ ደግሞ ወንድ ይዘሽ መምጣትሽ ሳያንስ አፍሽን ልከፍች ያምርሻል። አንደኝነቱን ለምን አድሮ ብሄድ አይሻልም? አንዴ እንደሆነ ቤተኛ ሆኗል። አንድ የመንደር ወጠጤ ነው። ስብርብር አድርጋችሁ በደረቱ እየተሳበ እንዲሄድ አድርጉት። አይ እንዳትገሉት። ላምሮት እኔ ሴት ወልዶ ሴት ያሳደገኝ፣ ስለዚህ ሴት ላይ እጄን አላነሳም እንጂ እንዳንቺማ ቢሆን ገና ቅድም ነበር የሚያስመታሽ። እውነቱን እስከምደርስበት ድረስ አልፋታህም። አላወከኝም ማለት ነው። ስለኔ ለማወቅ ከፈለክ ሰፈር ሂድና ስለኔ በደንብ ጠይቃቸው፣ ይነግሩሃል። እሷ ላይ ያደረስክባትን በደል የደረስኩበት ቀን ግን በቁምህ ነው የማቃጥልህ። ደግሞ መነኝ እደርስበታለሁ። ኪሩቤል ለምንድን ነው ግን ከኋላ የምትከተለኝ? የቱን እውነት ነው የምደርስበት? አንድ ነገር ልንገርህ፣ ከዚህ በኋላ እኔን መከታተልክን ካላቆምክ ጭንቅላትክን ወንፊት ነው የማደርገው። አቶ ግርማ ይልቅ አባትሽም አንቺም ከዚህ ልጅ ጋር የጀመራችሁትን ብታቆሙ ነው የሚበጃችሁ። ኪሩቤል አሽቃባጭ አይደለም። እንደውም አንድና አንድ አጠገቧ ላሉ ሰይጣኖች ሊጠብቃት የተላከ መልአክ ነው። የትርሲት እናት። እሱ ለስሜቱ የሚነዳ ተራ ሰው አይደለም። ከዚህ በኋላ በዚህ ልክ ስለ ፍቅረኛ እንድታወራ አልፈቅድልህም። ትርሲት ሰላም ጤና ይስጥልን። ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ትርሲት ክፍል 5 አበይት ትዕይንቶችን የምንነግራችሁ ይሆናል። እንዲሁም በቀጣይ ክፍል የሚከሰቱ አበይት ጉዳዮችን፣ ቅድመ ሁኔታዎችን ስንነግራችሁ እንዲህ የለ። ታዲያ እናንተ ውድ ተመልካቾቻችን ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ፣ እንዲሁም ደግሞ ቻናሉን ቪዲዮንም ጭምር ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። ባለፈው ትርሲት ክፍል 4 ላይ እንደተመለከትነው እንግዲህ ትርሲት አይኗን በተለይ በመርዝ ወይዘሪት ላምሮት መርዛት እንደነበር ይታወቃል። በተለይ እንግዲህ ኖርማል ጠብታዋን ቀይራ መርዝ በማስቀመጧ እሷም አገር ሰላም ብላ ጠብታውን አድርጋ ወደ ትምህርት ቤት ስትሄድ እጅግ ከሰዓታት በኋላ እያቃጠላት በጣም ያፋጃት ጀመርና ወደ ሕክምና ተቋም ስትሄድ ነገር ግን ህመሙን ማስቆም እንችላለን፣ ይህም ሆኖ ግን የአይንሽን እይታ ግን መመለስ አንችልም ብለዋት አሁን ላይ ሁለቱም አይኖቿ አደጋ እንደደረሱባት ይታወቃል። ታዲያ በዚህ ሁኔታ እጅግ የተበሳጨው የተናደደውና እጅጉንም ልቡ ያዘነው አቶ ኪሩቤል ከጎኗ ሊርቅም አልቻለም። በተቃራኒው ግን መረጃዎችን ማሰባሰብ በተለይ ደግሞ እንጀራ አባቷ አቶ ግርማንና እንዲሁም እህት ተብየዋን ላምሮትን መከታተልና መረጃዎችን ማጣራት ይዟል። ባለፈው እንደተመለከትነው አሁን ላይ እሱ ሁለቱን ሰዎች ወደ ህግ ለማቅረብ በጣም ግልጽ መረጃዎችን ማግኘት ይፈልጋል። አይኗ በመጥፋት ምክንያትም ሊርቃት ያልቻለው አቶ ኪሩቤል ትርሲትን ሁሌም ከጎንሽ ነኝ፣ እነዚህን ሰዎች ለፍርድ ሳላቀርብ እረፍት የለኝም በማለት ቃል ገብቶላታል። ታዲያ በሁኔታው እጅግ የተገረመችው የትርሲት እናት እንዴ በዚህ ዘመን እንደዚህ አይነት ሰው ከየት ይገኛል? እጅግ በጣም የተመሰገነ ልጅ ነው በማለት ለትርሲትም ሙገሳዋን ትሰጣታለች። ታዲያ በዚህ ሁኔታ ትርሲትም እጅግ ደስተኛ መሆኗን በኪሩቤል በጣም እንደማታፍርና እሱንም እጅግ እንደምትወደው ትነግራታለች። ታዲያ በዚህ ሁኔታ ወይዘሮ የትርሲት እናትም የአያቴን አምባር ለሱ ታደርጊለታለች፣ እሰጥሻለሁ በማለትም ቃል ትገባላታለች። ነገር ግን አምባሩን ስትፈልግ ካስቀመጠችበት ታጣዋለች። ምናልባትም እንግዲህ ላምሮት አንስታው ሊሆን ይችላል። ስለዚህ ቁልፏን ማታ ስትመጣ ቀምቼ ወይም ደግሞ ሳታየኝ ነው ወስጄ አውጥቼ ላንቺ ሰጥሻለሁ ትላታለች። አይማየ እሷ እጅግ ላይ ከገባማ ለኔ እንደምትሰጪኝ ካወቀች ትደብቀዋለች፣ አሰጥሽም ትላታለች። ታዲያ በዚህ ሁኔታ የትርሲት እናት ብር አምባሩን ለመውሰድ ከላምሮት ቁልፉን አስቀርታ ማታ ስትገባ ያየችውን ለማመን እጅጉኑ የሚከብድ ነገር ከመሳቢያው ውስጥ አገኘች። እሱም ምንድነው? የትርሲትን ጠብታ እዛ ውስጥ ደብቃው ተገኘ። ያ ማለት ደግሞ ትልቁ መረጃ አሁን ላይ ተገኘ ማለት ነው። ምክንያቱም ትርሲት አሁን ላይ ሁለቱም አይኖቿ ከእይታ ውጭ ሆነዋል። ያም የመጣው በላምሮት መድኃኒቱን በቀየረችው ምክንያት እንደሆነ አቶ ኪሩቤልም ነግሯታል። ታዲያ ይህንን ጉዳይ በጣሙኑ ደንግጣ በጣሙኑ እንግዲህ ይህንን ስትመለከተው ለትርሲት ያንቺ ጠብታ እዚህ ምን ይሰራል በማለትም በግርምት ትነግራታለች። ትርሲትም ያንቺ ጠብታ እስኪ አንቺው በማለት ትመልስላታለች።
ታዲያ አሁን ላይ ትርሲት ሁለቱም አይኖቿ ከእይታ ውጭ ስለሆኑ ከጎኗ ሆኖ ትምህርት ቤት የሚያደርሳት ከትምህርት ቤት ወደ ቤት የሚመልሳት ሰው ስለሌለ አቶ ኪሩቤል ከጎኗ እንደሆነና እስከ መጨረሻው ድረስም በጣም እንደሚያፈቅራት ነግሯት፣ አሁን ላይ ግን ለላምሮትና ለአቶ ግርማ እጅግ የእግር እሳት የሆነባቸው የዚህ ልጅ ቤት መመላለስ በጣሙኑ ሴራ ለማሴርና እሱንም ለማጥመድ ጊዜና ቀናትም አልፈጀባቸውም። ታዲያ በዚህ ሁኔታ የመጀመሪያው እንግዲህ ላምሮት ለእናቷ ይሄ ልጅ አሁንም ቤታችን ድረስ መምጣቱን አያቆሙ፣ ማን እንደሆንኩ አሳየዋለሁ፣ ዛሬ ብቻ እዚች ቤት ይምጣ በማለትም እናቷ ፊት ትፎክራለች። ታዲያ ከመቅጽበት ትርሲትና ኪሩቤል አብረው ይመጣሉ። ሲመጡ ስታይ አሁንም ያዳቆነ ሰይጣን እንዲሉ የተለመደ ጭፈራዋን ትርሲት ላይ ጨፈረችባት። ጭራሽ ወንድ ደግሞ ይዘሽ መምጣት ሳያንስ አፍሽን ልከፍች ያምርሻል። አንደኝነቱን ለምን አድሮ አይሄድም? አንዴ እንደሆነ ቤተኛ ሆኗል ስትልም ትሳለቃለች። አቶ ኪሩቤል ግን በትዕግስት ካዳመጠ በኋላ የኔ እህት ንግግርሽን አስተካከይ፣ እየነገርኩሽ ነው። ለሰው ልጅ ቢያንስ ክብር ይኖርሽ። እኔ ያደግኩት በሴት እጅ ነው። ስለዚህ ሴት ላይ እጄን አላነሳም በማለት በትዕግስትና በእርጋታ እንዲህ ሲልም ይነግራታል። ትሰማኛለህ? አንተን ያናገርህ የለም በማለትም እሷ በጣም ተቀጣጥላ በጣም ተናዳ ትመልስለታለች። አሁን ላይ እጅግ እንደ እግር እሳት እያቃጠላት ነው። ምክንያቱም ሁልጊዜም ፈስ ያለበት ዝላይ አይችልም ነውና ነገራቸው ሁሉ እንግዲህ ያደረጉትን ሴራ ሁሉ ቤታቸው መመላለስ ከጀመረ ሚስጥራቸውን ሊያውቅባቸውና ለፍርድ ሊያቀርባቸው እንደሆነ እሷም አቶ ግርማም ምንም የጠፋቸው ጉዳይ አይደለም። ታዲያ አቶ ኪሩቤል ትርሲትን ቤቷ አድርሷት ከላምሮት ጋር እንደዚህ ከተነጋገሩ በኋላ ከቤቱ ሲመለስ በቀጥታ የተገናኘው ከአቶ ግርማ ጋር ነበር። ታዲያ አቶ ግርማም በቀላል እንዲህ አልተፋቱትም። እንደለመዱት እንዲህ ሲልም ዘለፉት። እንደለመድከው ቤቴ ገብተህ ወጣህ? ለምንድን ነው ግን አንተ ከኔ ኋላ መከታተል የፈለግከው? የቱን እውነት ነው የምትደርስበት? አንድ ነገር ልንገርህ፣ ከዚህ በኋላ እኔን መከታተልህን ካላቆምክ ጭንቅላትህን ወንፊት ነው የማደርግልህ። እኔ ግርማን አታቀኝም ማለት ነው። ፍቅርህን ምን አድርጌ እንደምሰጥህ ታየዋለህ በማለትም ዛቻ ይሉት እንግዲህ ፍርጃ በዚህ ልክ ያስፈራረዋል። እሱ ግን ስቆና ተሳልቆ እጅግ ቅንጣት ያክል እንኳ ሳይፈራ እሷ ላይ ያደረስክባትን በደል የደረስኩበት ቀን አይማረኝ አልምርህም፣ በቁምህ ነው የማቃጥልህ። ደግሞ መነኝ እደርስበታለሁ። ፈሪ ናሺ ፈሪ ደግሞ ያቺ ጋጠ ወጥ ልጅ ግን ስነ ስርዓት አስተምራት እንጂ ለነገሩ ከእንዳንተ አይነት ጋጠ ወጥ አባት ተወልዳ እንደዚህ ባትሆን ነበር የሚገርመው በማለትም እጅግ ጨጓራውን ያቃጥለዋል። ታዲያ በዚህ ጉዳይ አባትና ልጅ እጅግ ተበሳጭተው በጣሙኑ ተናደው አሁን ላይ መነጋገር ይጀምራሉ። ታዲያ ላምሮት አንድ ዘዴ ዘየደች። ይህም ደግሞ ምንድነው? ከዱርዬዎች ጋር ደውላ ገንዘብ እንደምከፍላቸውና አሁን ኪሩቤልን ቀጥቀጠው ማለትም ቆራርጠው እንዲጥሉላት እጅግ ትፈልጋለች። ገንዘብ ትከፍያለች ሲሏት አዎ ከፍላለሁ፣ ነገር ግን እንዳትገሉ አድርጋችሁ ቀጥቀጣችሁ እንድጥሉልኝ እፈልጋለሁ በማለት ተስማማለች። ይህንን ሐሳብም ለአባቷ ስታቀርብለት እሱም በደስታ ፈነጠዘ። ነገር ግን ይህ ሁሉ ጉዳይ እነዚህ ዱርዬ የተባሉት ኪሩቤልን ለመደብደብ ገንዘብ ከላምሮት የተቀበሉት ምናልባትም የኔ ስጋት የኪሩቤል ጓደኛሞች ይሆናሉ። ኪሩቤል ግን አሁንም ቅንጣት ነገር ሳይበግረው ለላምሮት እንዲህ ሲል ይመልስላታል። ይኸውልሽ ላምሮት፣ አንቺም ሆነ አባትሽ አንድ ነገር አደርጋለሁ ብላችሁ የምታስቡ ከሆነ ከእኔ የሚመጣውን አጸፋ አትቋቋሙትም። እሺ ተግባባን? ሲልም ይዝትባታል። እሷም ሙሉ በሙሉ በዛ እንግዲህ ገንዘብ የምትከፍላቸውን ሰዎች ተማምና አይዞህ ለዛሬ ብቻ ነው የምንገናኘው፣ በማያገባህ ገብተህ ለሚያለቀልቅ ሰው ጥሩ መልስ ነው። ለማንኛውም ያላቅምህ እንደተንጠራራህ ታየዋለህ የሆንክ ትንሽ በማለትም እጅግ አፊዛበት ታልፋለች። ሌላው ጉዳይ ደግሞ ኪሩቤልና የትርሲት እናት በእጅጉ ተነጋግረው ተመካክረዋን አንድ ሀሳብ ላይ አንድ ውሳኔ ላይም ደርሰዋል። ያም ማለት ደግሞ ምንድነው? በስሜት ተገፋፍተሽ ላምሮትን ምንም ነገር እንዳታደርጊያት እንዳላወቅሽ ሆነሽ ተከታታያት። በተለይ ደግሞ እቤት የሚያወሩትን የሚያደርጉትን ነገር እየሰማሽ ለእኔ እንድታደርሽኝ ይላታል።
የትርሲት እናትም ነገሩ ባይዋጥላትም በቃ ለልጇ ስትል ይህን ሁሉ መቋቋምና ማድረግ እንዳለባት ይሰማታል። እሺ አሁን ያው እኔ እኮ አሁን ላምሮት ካሁን መጣች ብዬ ጉሮሮዋን ላንቃት ነበር። ምክንያቱም የልጄን መድኃኒት ቀይራ ልጄን አይነ ስውር ያደረገቻት እሷ ናት። አዎ እኔ ነኝ ልጄን እንዲህ ያለ ችግር ውስጥ የከተትኳት። ታዲያ አባትና ልጅ ማለትም ላምሮትና አቶ ግርማ ቤታቸው እየተመካከሩ እንዴት አደረግሽ? እነዛ ሰዎች እኮ እንዴት ነው እየመጡ አይደለም ብሎ ሲጠይቃት አሁን ሁሉ ነገር መስመር እየያዘ ነው። ማንም በቅዳችንና በዓላማችን ላይ መግባት የለበትም። ደግሞ ሁሌም ቢሆን እኔን አስታውሺ፣ ይሄ ቤትና ንብረት የእኔና ያንቺ ብቻ ነው በማለት አቶ ግርማ ለላምሮት ይነግራታል። ላምሮትም አታስብ አባዬ፣ አሁን ይመጣሉ ይጨርሱታል፣ ብቻ እኛ ገንዘቡን ማዘጋጀት ነው የሚጠበቅብን። ይህንን ጉዳይ በቅርበት የትርሲት እናት ትከታተልና ታዳምጥ ስለነበር በቀጥታ ኪሩቤል ትደውልና እባክህ ልጄ ራስህን ጠብቅ፣ የሚያወሩት የሚነጋገሩት ነገር አላማረኝም ትለዋለች። በዚህ ብቻ አይደለም፣ አቶ ግርማ እንግዲህ የትርሲት እናት ላይ እንዲህ ሲልም ዝቶባታል። አታስቂኝ፣ ኪሩቤል አይደለም ያንቺን ልጅ ራሱንም እንደማይጠብቅ በቅርቡ አሳይሻለሁ ሲልም ዝቷል። ታዲያ በነዛ በተደወለላቸው ሰዎች የተማመኑት ትርሲትና አቶ ግርማ አሁን በቀጥታ ወደ እነሱ ትደውላለች። ስትደውል ግን ስልኩ አይነሳም። አሁንም በተደጋጋሚ ሞከረች፣ ስልኩ አይነሳም። አሁን ላይ ነገሩ ወደ አሸናፊነትና ወደ ተሸናፊነት እያመራ ይገኛል። ኪሩቤል አሸናፊ፣ ላምሮትና አቶ ግርማ ደግሞ ተሸናፊዎች ናቸው። በዚህ ልክ እንግዲህ በጣም ረዥሙን መንገድ የጀመረው አቶ ኪሩቤል መጨረሻውን ሳይደርስ ወይም ደግሞ ፍጻሜውን ሳያገኝ እረፍት እንደማያገኝ በእጅጉ ምሎና ተገዝቶ ለወይዘሮ ለትርሲት እናት ምሎ ነግሯታል። አሁን ላይ እነዛ ገንዘብ ተከፍሏቸው ኪሩቤልን እንደበድባለን ያሉት ሰዎች ስልክም እያነሱ አይደለም፣ የውሃ ሽታም ሆነዋል። እንደኔ አመለካከት እንደኔ እሳቤ ግን እነዚህ ሰዎች የኪሩቤል የቅርብ ጓደኞች የቅርብ እንግዲህ ውስጥ አውቃዎች ሊሆኑ ይችላሉ። ስለዚህ ከሱ ወግነው እየሰሩ ይሆናል። ነገር ግን ይህንን ጉዳይ በቅርበት ዝም ብለው እየተከታተሉና ገንዘቡንም ተቀብለው እንደበድበዋለን ብለው ቢሄዱ መረጃዎችን ለኪሩቤል እንደሚያደርሱ ምንም ጥርጥር የለውም። ታዲያ በእጅ አዙር መረጃዎችን እንግዲህ ማስረጃዎችን በቀላሉ ኪሩቤል አገኘ ማለት ነው። ይህንን ሁሉ መረጃዎችና ማስረጃዎችን ካገኘ በቀላሉ ለፍርድ ለማቅረብ ለኪሩቤልም ቀላል ነው። አቶ ግርማና ላምሮትም ሳይቀሩ ተጠራርገው እስር ቤት እንደሚገቡ ምንም አይነት ጥርጥር የለውም። በአንድ በኩል የሰው ዓይን ማጥፋት ማለት ከነፍስ ማጥፋት በላይም ነው። ሌላው ጉዳይ አቶ ግርማ ደግሞ የትርሲትን አባት እንደገደላቸው መረጃዎች እንዲሁም ማስረጃዎች እርግጠኛ ባይሆኑም እጃቸው ላይ ይገኛል። ይህንን ካረጋገጡ አቶ ግርማ ሌላ ነፍስ ገዳይ ናቸው። ላምሮትም የትርሲትን ዓይን ያጠፋች ነፍሰ በላ ናት። ስለዚህ በዚህ ጉዳይ እንግዲህ እረፍት የማያገኘው ኪሩቤል እስከ መጨረሻው ድረስ ታግሎና በጣም መረጃዎችን አሰባስቦ ሁለቱንም ሰዎች አዘቅት ውስጥ መቀመቅ እንደሚያስገባቸው ምንም ጥርጥር የለውም። ታዲያ በቀጣይ ክፍል የምንመለከተው አቶ ግርማና ላምሮት እስር ቤት ሲገቡ ነው። ውድ የቻናላችን ተከታታዮች እናንተስ በዚህ ጉዳይ ምን ታስባላችሁ? የእናንተን ሀሳብ በኮሜንት ቦክስ እየገለጻችሁ ይህንን ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮንም ላይክ ካላረጋችሁ